ጸንተን በሉ ብሎ ነው ሃይማኖታችንን እንጠብቅ ብሎ ነው። ምን ሆነ? ጸንተን እንደማ እንደ ቅዱስ ገብርኤል ንቁም በበህላዊ እንዳለው እንደ ሰለስቱ ደቂቅ እንደ ሰማዕቱ ቅዱስ ጊዮርጊስ እንደ ሰማዕቱ አርሴማ እንጽና። በምን በሃይማኖት ስንት ናት ብለናል። ታዲያ እንዴት በዛ? ዓለማችን ላይ እኮ ከ45,000 በላይ ድርጅቶች አሉ። ለምን በዙ? ባለቤቱ ነገረና መድኃኒዓለም ብዙዎች በስሜ ይመጣሉ ብዙዎችንም ያስታሉ አለ። ከሚገርማችሁ የተመረጡትን እንኳ ይላል መነኩሴ ነበርኩ፣ ቄስ ነበርኩ፣ ዲያቆን ነበርኩ፣ ሰባኪ ነበርኩ፣ ሰንበት ተማሪ ነበርኩ። ለነበርኩ ሳጥናኤል ድሮ ምን ነበረ? አቤት ይሁዳስ ሐዋርያ፣ አርዮስስ ካህን፣ ኒስጦስስ ጳጳስ፣ መቅዶንዮስ ፓትርያርክ፣ ድንጋይም ድሮ ዳቦ ነበር አሉ። ነበርኩ አይደለም ሆኖ መገኘት ነው። ራእይ 2:10 አንገድዋት አመናሚ ጎንፎ ጅረኛን ሲላጣ እስከ ሞት ድረስ የታመንክውን የሕይወት አክሊልን አቀዳጅሃለሁ። እስከምን ድረስ? ትዳር እስክታገኝ አላለም። ባህር ማዶ እስክትሻገር አላለም። የፍርድ ቤት ፋይል እስኪዘጋ አላለም። ከሕመም እስክትድን አላለም። የጠየቀው ጥያቄ መልስ እስኪያገኝ የጓዳ እንቆቅልሽ እስኪፈታ አላለም። እስከ ሞት ድረስ እንደ ሰለስቱ ደቂቅ እንታመን። ቅዱስ ገብርኤል አብሮ ገባ፣ እሳቱን አበረደ፣ አብረው ዘመሩ። መዘመር ብቻ አይደለም፣ ንጉሡ ራሱ በሰለስቱ ደቂቅ አምላክ አመነ። በሰው ፊት የሚመሰክርልን በሏ በሰማይ ባለው አባቴ ፊት እመሰክርለታለሁ። እኛ እንዲመሰክርልን ሃይማኖት ይዘን በምግባር ቀንተን በምክረ ካህን በፍቃደ ካህን መኖር አለብን። አብዛኛው ሕዝብ ግን ከአበ ነፍስ የራቀ ነው። ነፍስ አባት የሌለው ሕዝብ ብዙ ነው። አቤት ወንጌለ ማቴዎስ በቆና ሰደት ረኮብ ሰፉር የእኛ አምላክ መድኃኔዓለም ፈጣሪያችን በሂደት እግሩ ምድሪቱን እየባረከ በቃሉ ትምህርት በእጁ ታምራት ሕሙማነ ሥጋ ሕሙማነ ነፍስን ሲፈውስ ለምጻም ሰው ቀረበና ይላል ማቴዎስ፣ ጌታ ሆይ ብትወድ ብትፈቅድ ከለምጼ አንጻኝ አለ። ያ የምሕረት አምላክ ቆመ፣ የምሕረት እጁን ዘረጋ፣ ለምጹን ዳሰሰው፣ ወዲያው ከለምጹ ዳነ። ለማንም እንዳትናገር፣ ከንቱ ውዳሴ አያስፈልግማ። ሂድ ራስህን ለማናሳት። አቤት ለምንድን ነው ለካህን የምናሳየው? ካህን ዶክተር ነዋ። ዮሐንስ አፈወርቅ እንደነገረን ቤተ ክርስቲያን ሆስፒታል ናታ። የታመመ ሰው ሐኪም ቤት ሂዶ ህመሙን ለጤና ባለሙያው ይነግረዋል አይነግረው? አቤት ፊኛዬ ነው፣ ኩላሊቴ ነው፣ ጥርሴ ነው፣ አይኔ ነው፣ ጆሮዬ ነው፣ የማይታይ አካሉን እንኳን ያሳየዋል። ያ ጤና ባለሙያ መርምሮ መድኃኒት ያዝለታል። የሚጠጣ ሽሮብ ሊሆን ይችላል፣ የሚታከመው መርፌ ሊሆን ይችላል፣ የሚውጠው ክኒን ሊሆን ይችላል፣ የሚቀባው ቅባት ሊሆን ይችላል። ያ ሰው ተመረመረ፣ መድኃኒቱን ገዛ። መድኃኒቱን በአግባቡ ካልወሰደ ይድናል? በአንድ ድምፅ ሐኪም ቤት አልሄድም፣ አልተመረመረ፣ መድኃኒት አልገዛ። ለምንድን ነው የማይድነው ታዲያ? የታዘዘውን መድኃኒት በአግባቡ ስላልወሰደ። ምን ብላ አዘዘች? ስንዱ ተዋህዶ መንግሥተ ሰማያት ቀርባለችና በአንድ ድምፅ መንግሥተ ሰማያት ቀርባለችና ገብተናል ወይ ነው ጥያቄው። ጨረቃ መስለናል። ይህን የመሰለ ቤተ ክርስቲያን እያሳነጽን ነው። ወደ ገዳማት እንሄዳለን፣ የተቸገረ እንረዳለን፣ ብዙ በጎ ነገር እንሰራለን። ንስሐ ግን ገብተናል ወይ? ቅድሚያ በነፍስ ይዘናል ወይ? ኃጢአታችንን ተናዘን ንስሐ ገብተናል ወይ? የንስሐ ማሰሪያው ደግሞ ሥጋው ደሙ ነዋ። ሥጋዬን የበላ ደሜን የጠጣ ምን አለው አለ? ፎንኮ ከኛቴ ኢከኮ ከኑጌ ጅሬኛ በረበራ ቀባ። በሃይማኖት ጸንተን
በምግባር ቀንተን ንስሐ ገብተን ሥጋውን በልተን ደሙን ጠጥተን የስሙ ቀዳሽ የመንግሥቱ ወራሽ እንድንሆን ማን ይርዳል? ማን ይርዳል? አንድ ጥያቄ ጠይቄያችሁ ይቻላል? ትፈቅዳላችሁ? ከጥያቄው በፊት አንድ ምሳሌ አለች። አሁን